ሰላም ውድ አድማጮቻችን፣ ዛሬ ምሽት የሚደረገው በስታንፎርድ ብሪጅ ተጠባቂው ጨዋታ አለ። ነገር ግን ይህኛው ፕሮግራማችን የሚያተኩረው በመጨረሻም እንግዲህ ኢግባሊ በሲኤ የሚባል የፋይናንሻል ኮንፈረንስ ላይ አስተያየቱን ሰጥቷል። በኤልኤ በተዘጋጀው ላይ እንግዲህ የተሰጣቸው አስተያየቶች የሚገርሙ ሆነው ተገኝተዋል። እነሱን እናቀርባለን። ከባድ ተቃውሞ አለ ከዩናይትዱ ጨዋታ በፊት የቸልሲ ደጋፊዎች በዓለም ላይ ያሉት በእንብብሎ ተሰብስበው ተቃውሟቸውን ያነሳሉ። ነገር ግን የቸልሲ ደጋፊዎች ብቻ ሳይሆን ብሉክ አውት የሚሉት የስትራስቡርግ ደጋፊዎች ናቸው ወደ ስታንፎርድ ብሪጅ መጥተዋል። ይህ የሚጠበቅ ጨዋታ የሚያደርጉት ብዙ ምክንያቶች ናቸው። ታዲያ የቸልሲ አብዮቶች እንግዲህ ቸልሲ በ2022 ከተሸጠ ጊዜ አንስቶ ያሉትን ሁኔታዎች በሚመለከት እንዲሁም ደግሞ ኢግባሊ የሰጣቸውን ንግግሮችን በሚመለከት ጠንከር ያሉ አስተያየቶች ቀርበዋል። እነዛን ማድረሳችሁ ይሆናል። ነገር ግን መጀመሪያ የምናደርገው ሁሌም አጫጭር ዜናዎችን ነው። ከዛ ወደ ሌሎች የማቀና ይሆናል። አንደኛው የሚሆነው እንግዲህ ኮልዊልን በሚመለከት ነው። ከ21 ዓመታት በታች ቡድኑ ጋር እንግዲህ ለ60 ደቂቃ ጨዋታዎችን ማድረግ ችሏል። ለቸልሲ ጥሩ ዜና ነው የሚሆነው። ስለዚህ በቅርቡ ወደ ዋናው ቡድን የመመለስ እድል አለው። በተለይ ቸልሲ ገፋ አድርጎ በፍጻሜው የማለፍ እድሉ ሰፊ ሊሆን ይችላል በኤፍኤ ካፑ። ስለዚህ በኤፍኤ ካፑ ፍጻሜ ማንቸስተር ሲቲ የሚያስተናግድ ከሆነ እዛ ጨዋታ የመድረስ እድል ይኖረዋል። ያለ ነገር ግን ዌምብሌው ለሊድሱ ጨዋታ የመድረስ እድል ከፍተኛ ነው ተብሎ ይጠበቃል። ፓልመር ወደ ማንቸስተር ዩናይትድ መሄድ እንደማይፈልግ ምንም እንኳን ዩናይትድ ከተማዋን ቢያደንቅም በሶስት ወር አንዴ እየሄድኩ ስትናፍቀኛ ያለው እንጂ ወደዛ የመሄድ ፍላጎት አለኝ የሚል አስተያየት አልሰጠውም የሚል ነው። የካይሴዶ አዲሱ ኮንትራት እንግዲህ ለ2 ዓመታት ኮንትራቱን በተጨማሪ ማደስ ችሏል። እስከ 2033 በቡድን ውስጥ የሚቆይ ይሆናል። ይህ ማለት ካይሴዶ ለ7 ዓመታት ማለት ነው በቸልሲ ቤት የሚቆየው ጠባቂ የሚያደርገው ነው። ካይሴዶ ኮንትራቱ ላይ እንግዲህ የቸልሲ ውዱ ተከፋይ ሆኗል። ጥሩ የሚባል ነው። ነገር ግን የካይሴዶ ብቃት ወቅታዊ ብቃቱን ደግሞ እንደምታዩት ነው። አሁንም ምርጥ የሆነ ፐርፎርማንስ አለው። ነገር ግን ወቅታዊ ብቃቱን ማሻሻል እንዳለበት ከሌማ ጨዋታ ጋር እስካሁን ድረስ ምንም አይነት ውህደቶችን እያደረገ እንዳለ መሆኑ ይታወቃል። ቸልሲ ታዲያ የኮልዊል የጄምስ እና የካይሴዶ ኮንትራቶች ፈርሟል አይደለም። በቀጣይ እንደ እቅድ ያዙታል። አንደኛው የሚሆነው ጠባቂ የሚሆነው የፓልመር ኮንትራት 6 ዓመት ይቀረዋል። ስለዚህ የፓልመርን ከፈለጉ ማሻሻል ይችላሉ። ነገር ግን ኮንትራታቸውን ያራዝማሉ ተብለው ከሚጠበቁ ተጫዋቾች አሉ። ከነዛ ውስጥ አንዱ እንግዲህ ኩኩሬላ ነው። ሌላኛው ኢንዞ ፈርናንዴዝ ነው። ባለፉት ጊዜያቶች አስተያየታቸውን እየሰጡ በቀጥታ እነዚህ አጫጭር ዜናዎች ካቀረብኩ በኋላ ወደ ኢግባሊ አስተያየት ድን ከኢግባሊ አስተያየት በፊት ግን ሌላኛው መረጃ የሚሆነው እንግዲህ ቶዲ ቦሄል በመጨረሻ በኢግባሊ ተስፋ ቆርጠዋል እና የመልቀቅ ፍላጎት አለው። ስለዚህ ያለውን ድርሻ ለመሸጥ ጥያቄዎችን እያቀረበ ነው የሚሉ መረጃዎች ወጥተዋል። ይህ ሌላኛው መረጃ ሆኖ መቀመጥ የሚጠበቅበት ነው። እንግዲህ በቸልሲ ደጋፊዎች መካከል አሁንም ቢሆን ብሉክ አውት ነው ወይስ ስፖርቲንግ ዳይሬክተሮቹ ይልቀቁ ነው፣ ያለበለዚያስ ቸልሲ ባለቤቶቹ ይቆዩ ነው የሚል ክርክሮች አሉ። ነገር ግን ብዙዎቹ ብሉክ አውት የሚል ከፍተኛ የሆነ ክርክር ውስጥ ነው የሚገኙት። በጣም በሚገርም ሁኔታ ስፖርቲንግ ዳይሬክተሮቹ ደረማቻችን በቅርብ ጊዜ ኮንትራታቸው ከፍ እንዲደረግ ሆኗል፣ ወይም ደግሞ ደሞዛቸው ተሻሽሎ ኮንትራታቸውን ባለበት አረበዋል። ይህ በጣም እንግዲህ ለቸልሲ ደጋፊዎች ሌላኛው አስቸጋሪ ሁኔታ ነው። ታዲያ ቸልሲ አዲስ ስፖንሰር ማግኘት የተሻለው አዲስ ስታዲየም መገንባት ያልቻለ እንደሆነ በጨዋታዎች ውስጥ እየታየ ነው። በተለይ ደግሞ ሜዳ ላይ ውጤቱ ባለፉት ጨዋታዎች ውጤታው አስደሳች እንዳልነበር የሚታወቅ ነው። እንዲሁም ስትራስቡርግ በተሻለ ሁኔታ ላይ የሚገኝ ይመስለኛል። በኮንፈረንስ ሊጉ ጥሩ ፐርፎርማንስ እንግዲህ ጥሩ ብቃቱን እያሳየ የሚገኘው እንግዲህ በብሉኮ ስር ካሉት በኔ እይታ ብሉኮ ውጤታማ የሆነው በስትራስቡርግ ነው። ስትራስቡርግ ጨዋታዎችን እየለቀቀም ውጤታማ ሆኗል። በተለይ ከሜንዝ ጋር ያደረገውን 2-0 ከሜዳቸው ውጭ የተሸነፉበትን 4-0 በሜዳቸው አሸንፏል። ታዲያ ከነዚህ ሁሉ ሁኔታዎች በኋላ ኢግባሊ የሰጡትን አስተያየት እንይስቲ ቡድኑ ስኬታማ እንዲሆን ካለፉት ከ6 ወራት በፊት አለ ሁሉም ሰው ደስተኛ ነበር በቸልሲ ቤት ያለው። ለፉትን 6 ወራት ግን ተቸግረናል። ታዲያ እኛም እቅዳችን ዋንጫዎችን ማሸነፍ ነው የሚል አስተያየቱን ሰጥቷል። ታዲያ በዚህ እቅድ በዚህ ሁኔታ ዋንጫዎችን ቡድኑ የሚያሸንፍ ይመስላል። የዋንጫ ማሸነፍ ፍላጎት ቢኖራችሁ ኑሮማ እንደ አንቶን ሴማዮን እንዲሁም ደግሞ ማርክ ጉሂን አይነት ተጫዋቾችን ታስፈርሙ ነበር የሚላቸው ሰው ያስፈልጋል። ምክንያቱም ሴማዮን ከማስፈረም ይልቅ ጋርናቾን መምረጣቸው እንደ ጉሂ አይነት ተከላካዮችን ማምጣት ይልቅ ልምድ ያላቸውን ተጫዋቾች አለማምጣታቸው፣ እነዚህ ልምድ ያላቸው ተጫዋቾች ደግሞ ከፍተኛ ደሞዝ ይጠይቃሉ። ያንን ለመክፈል ፈቃደኛ አለመሆናቸው፣ ቡድኑን ሁሌም ፕሮሰስ ላይ የሚያተኩር ማድረጋቸው፣ ታዳጊ ተጫዋቾችን ብቻ ለማስፈረም መፈለጋቸው ኢግባሊ ውድድር ዓመቱን አስቸጋሪ አድርጎታል። ታዲያ የቸልሲ ደጋፊዎች አሁን ተስፋ እየቆረጡ ያለ ይመስላል። ይባስ ብለው ደግሞ አምና ውጤታማ የሆን ነው በድንገቴ ወይም በሰርፕራይዝ ነበር አምና
በውድድር ዓመቱ ውጤታማ የሆን ነው እነዛ ውጤቶች አስደሳች ነበሩ የሚል አስተያየታቸውን ሰጥተዋል። ነገር ግን በውድድር ዓመቱ አጋማሽ አለ አሰልጣኝ የማሰናበት ፍላጎት አልነበረንም፣ እንግዲህ ምክንያቱም በማልገልጸው ምክንያት ነው አሰልጣኝ የለቀቀው የሚል አስተያየት ሰጠ። አሁን እዚህ ጋር ነው ቀጣዩ ጥያቄ የሚነሳው። አሁንም በኔ እይታ ኤንዞ ማሬስካም ሆነ ፖቼቲኖ ብሉኮ እየፈለጋቸው ነው የለቀቁ። ፖቼቲኖ በግልጽ ነው ያስቀመጠው ስልጣኖቹ ለኔ ያስፈልጋሉ ከስፖርቲንግ ዳይሬክተሮቹ በላይ የሚል ነው ቀጥተኛ ተቃውሞ የነበረው። ኤንዞ ማሬስካ ተጫዋቾች እንዲፈርሙላቸው ይፈልጉ ነበር። ታዲያ ማሬስካ ያሸነፈውን ውጤቶች ራሱ እንዲሁም ደግሞ የሜዲካል ቡድኑ ከኔ የተሻለ ስልጣን ሊኖሩ አይገባም በሚል አስተያየት ነው የተሰናበተው አይደለም ኤንዞ ማሬስካ። ታዲያ ይግባሊ ግን ቀለል እያደረጉ ቡድኑ በውጤታማነቱ እንደሚቀጥል አስተያየቶችን ይሰጣሉ። ለምሳሌ በባለፈው የክረምት ዝውውር እኮ ቸልሲ ከነበረው እንግዲህ በጣም ብዙ ደጋፊዎች ጠብቀው ነበር የዓለም ሻምፒዮናውን ሲያሸንፍ አይደለ የዓለም የክለቦች ዋንጫ። ነገር ግን ከዛ በኋላ ያደረጉትን ዝውውር ማየት በቂ ነው እኮ። ማዱዌኬም ባሊያንደር ጋርናቾ ነው የለጉ፣ ጀደን ሳንቾ በባይኖ ጊተንስ ነው የለጉት። አምና ከነበረው ቡድን ሊያም ዴላፕን የጃክሰን ተተኪ ሆኖ ነው የመጣው። ማለት ስብስቡ በጥራት ረገድ መሻሻል አልቻለም። በሆነናቴን ነው ያመጡት ወደ አድማጮቻችን በዝውውሩ መጨረሻ ቀና ያ ዋጋ አስከፍሏል። ታዲያ አሁንም ቢሆን ሊየም ሮዘነሪን እንደግፈዋለን፣ በአሰልጣኙ ላይ እምነት አለን ብለዋል። ምንም ጥያቄ የለውም። ሊየም የመጣው እነሱን እሺ እንዲል በሐሳባቸውን እንዲስማማ ነው። ቡድናችን ውስጥ በግማሽ የሚሆኑ ምርጥ ፐርፎርማንስ ያላቸው ተጫዋቾች አለን ይላል በአስተያየቱ። ነገር ግን ቡድኑን በማሻሻል 8፣ 10፣ 12፣ 15 የሆኑ ምርጥ ተጫዋቾች እንዲኖሩን እንተገብራለን የሚል አስተያየቱን ሰጥቷል። ዳሪዮ ሱጎ፣ ጆቫኒ ኩንዳ እንግዲህ እንደዚህ አይነት ተጫዋቾችን ከማምጣት የተሻለ አሁንም ጆቫኒ ኩንዳ ምርጥ አይደለም፣ ዳሪዮ ሱጎ ጥሩ አይደለም የሚል አስተያየት የለኝም። እንደ ስቴፋን ዊሊያን ታዳጊዎች ላይ ታፈሰ ስታረግና ደግሞ በአንዳንዶቹ ደግሞ ትልልቆቹን ተጫዋቾች ለማስፈረም ቸልሲ አልፈቀደም። ያን ነው አሁን ቸልሲ የአውሮፓ ቻምፒዮንስ ሊግን በተከታታይ ዓመታት እንዳሳካ ያስቸገረው። ፖቼቲኖ ቀድሞ ተናግሮ ነው ጥሎ የወጣው። ምክንያቱም ልምድ ያላቸው ተጫዋቾች ያስፈልጋሉ። ማሬስካ ደግሞ ታዳጊዎችና ፖቼቲኖ ልምድ ያላቸው ያስፈልጋል፣ ታዳጊዎች ላይ አንመርኮዝ የሚል ነበር። ማሬስካ ግን ታዳጊዎችን እንዲሁም ደግሞ ውጤትን አመጣለሁ የሚል ውጤታማ አደረገ። ነገር ግን አሁንም ልምድ ባላቸው ተጫዋቾች ድጋፍ አልተደረገለትም። ሊየም ሮዘነሪስ ምን ያደርጋል? በእኔ እይታ የብሉኮ ስትራቴጂ ነው፣ እሺ የሚል አሰልጣኝ ነው። ስለዚህ ውሳኔዎችን ይወስኑበታል ተብሎ የሚጠበቅ አይመስለኝም። በሀገራቸው ጨዋታ ወቅት የካይሴዶ፣ ኮኮሬላ፣ ኤንዞ ፈርናንዴዝ እነዛ ሁሉ ሀሳቦች የመጡት በእነዚህ ምክንያቶች ናቸው። ታዲያ ቶዲቦ ይሄ በይግባሊ ስህተቶችን እንሰራለን ነገር ግን ታገሱ ነው የሚል አስተያየት ነው። እንዴት ይታገሱ የቸልሲ ደጋፊዎች? እንግዲህ ኦልሞስት እኮ አሁን 5 ዓመታት ሊሆናቸው ነው በቸልሲ ቤት ውስጥ ምን ለውጥ አመጡ? ይሄ ነው እንግዲህ የኢግባሊ ጋዜጣዊ መግለጫ ውስጥ ምንም ይህ ነው የሚባል የቸልሲን አዲስ አቅጣጫ የሚሰጥ ሁሌም ተስፋ እንድታደርጉ የሚያደርጋችሁ ነገር ግን ሜዳ ላይ ያልተተገበረ። ባለፈው ክረምት ምን ተብሎ ነበር? ቸልሲ ልምድ ያላቸው ተጫዋቾችን ያመጣሉ። ጃኦ ፔድሮ ብቻ ነው ልምድ ያለው ተጫዋች እንግዲህ ቸልሲ ቤት ያመጣ። የጃኦ ፔድሮ ሂደትም ስታዩት ምንም እንኳን ልምድ ያለው ተጫዋች ቢሆንም የተሻለ ማለት ጃኦ ፔድሮ በዝውውሩ የተሳካ ቢሆንም የተሻለ ግን ደሞዝ የሚጠይቅ ተጫዋችን ማምጣት አይቻልም ወይ የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። ታዲያ ውሳኔዎቹ አንዱ በቸልሲ ባለቤቶች እንዲሁም ደግሞ በቸልሲ አካባቢ የሚጠበቁ ይሆናል። ተቃውሞ እንግዲህ ከፍ ያለ ይሆናል ተብሎ ይጠበቃል። ምን ነገሮች ይጠበቃሉ? እንግዲህ አንደኛ ከስታዲየሙ መግቢያ ላይ ነው ተቃውሞቹ የሚደረጉት። ይህ ተቃውሞ ምን አይነት ለውጦችን ያመጣል ነው ትልቁ ጥያቄ። እንግዲህ ለውጦች መጠበቅ ያስፈልጋል። ቸልሲ በተለይ በአውሮፓ ቻምፒዮንስ ሊግ ተሳትፎን ማያገኝ ከሆነ በጣም አጣብቂኝ ውስጥ ይገባል። ይህ የማንቸስተር ዩናይትድ ጨዋታ ደግሞ ፈታኝ ነው በራሱ። ደጋፊዎቹ ውስጥ ተጫዋቾች ውስጥ እንዴት ይሆናሉ? አዲሱ አሰልጣኝ ምን አይነት ፐርፎርማንስን ያሳያል? እንግዲህ ፓልመር ጥሩ አሰልጣኝ ነው ብሏል። ጥሩ ነው ያለው። ገና ቅድመ ውድድር ጨዋታዎች ያስፈልጉታል የሚል አስተያየቱን ጨምሮ ሰጥቷል። ነገር ግን በቂ ሆኖ አልታየኝም። ብዙ ነገሮች ያስፈልጋሉ ቸልሲ ቤት መስተካከልና ከዚህ ተቃውሞ ብዙ ውጤቶችን የሚጠበቅ ነው የሚሆነው። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።